የ14 ዓመቱ ታዳጊ ቦብ ማርሊን ለማየት ከትምህርት ቤት ቀርቼ ፎቶ አንሺ ሆንኩኝ። በአንዲት ማለዳ የ14 ዓመቱ ዴኒስ ሞሪስ ሕይወቱን ለዘላለም የሚቀይር ውሳኔ ላይ ደረሰ። ወቅቱ በአውሮፓውያን በ1973 ነበር። ቦብ ማርሊ የመጀመሪያውን የእንግሊዝ ጉብኝት ሊያደርግ እየመጣ ነበር። ከትምህርት ቤት ቀርቼ ፎቶግራፍ ላነሳው ወሰንኩ። ሙዚቃውን ወደሚያቀርብበት የለንደን ክለብ ማቀን ነው። ክለቡ ደርሼ ቦብ ወደ እኔ ሲቃረብም ፎቶን ማንሳት እችላለሁ አልኩት። እሱም ቀለል አድርጎ አውግባ አለኝ። ሰላም የቻናላችን ተከታታዮች እንደምቆያችሁ። የቦብ ማርሊ ፎቶ አንሺው የህይወት ገጠመኝ በትንሹ። መድረኩ እስኪዘጋጅ ድረስም ቦብ ዴኒስን በእንግሊዝ ማደግ እንዴት እንደሆነ ጠየቀው። ዴኒስም በምላሹ ቦብ በጀማይካ ስላለው ህይወቱም ይጠይቀው ጀመር። ጨዋታቸው ቀጠለና ቦብ ማርሊ ስለ መጪው የሙዚቃ ጉዟቸው ለትንሹ ዴኒስ ነገረው። አብሬያቸው መምጣት ትፈልግ እንደሆነ ጠየቀኝ። በነጋታውም ሻንጣዬን ሸክፌ ሆቴላቸው ሄድኩኝ። በዚህ ሁኔታ በቀላሉ ተቀላቀልኳቸው ይላል። ሆኖም የሙዚቃ ዝግጅቱ ጉዞ ለሳምንታት ብቻ ነው የቆየው። አንዳንድ የባንዱ አባላትም አጥንት ውስጥ የሚገባውን በረዶ መቋቋም ስላልቻሉ ወደ ቤታቸውም መመለስ ፈለጉ። ይህ ጉዞ ለዴኒስ ፈር የቀደደለት ነበር። በርካታ የዓለማችን ስመጥር ሙዚቀኞችን ፎቶ ያነሳበት የሙያው ጉዞ የተጠነሰሰበት ነበር። በዚያ ወቅት በነበረው የባንዱ የሙዚቃ ጉዞ ቦብ ማርሊን ያነሳቸውን ድንቅ ፎቶዎችን በቅርቡ በለንደን ሶሆ ጋለሪ ላይ ለአውደ ርዕይ በቅቷል። ዴኒስ ትውልዱ ጀማይካ ነው። በአውሮፓውያን በ1960 ከቤተሰቦቹ ጋር ወደ ለንደን ያቀኑትም በ5 ዓመት እድሜው ላይ ነው። ዴኒስ ለፎቶ ፍቅር ያደረበትን ገና የ9 ዓመት ልጅ እያለ ነው። በአካባቢው የነበረውን ቤተ ክርስቲያን የመዘምራን ቡድንን የፎቶግራፍ ክለብ ስለነበረውም እሱ ተቀላቀለ። በአንድ ወቅት በጨለማ ክፍል ውስጥም አንድ ልጅ ፎቶግራፍን ሲያትም ተመለከትኩኝ። በዚያ ቅጽበትም ይህ ህይወቴን ምን እንደሚሆን ተረዳሁ ይላል ዴኒስ። ህይወቱ የተቀየረችበት ቅጽበትን ሲያስረዳ ቦብ ማርሊ በመጀመሪያው የለንደን ጉብኝት ፎቶ አንስቶ የነበረውን ዴኒስ ከ2 ዓመታት በኋላ በአውሮፓውያን በ1975 ሲመለስም ዴኒስ ዝግጁ ነበር። ከፍተኛ እውቅና ባገኘው በልሲየም ቲያትር የሙዚቃ ዝግጁ ላይ ዴኒስ ተገኘ። በመጀመሪያው የሙዚቃ ዝግጅቱ ወቅት ቦብ እንዴት እንደሚዘፍን ስለተረዳም በሁለተኛው ዝግጅቱ የሚገርሙ ፎቶዎችን ማንሳት ቻልኩ። ፎቶዎችም ለታዋቂዎቹ ኤንኤምኢ ሜሎዲ ሜከር እና ታይም አውን መጽሔቶች ሽፋን መሆን ቻሉ ሲልም የነበረውን ስኬት ያስረዳል። ዴኒስ ቦብ ማርሊ ህይወቱ እስካለፈበት በአውሮፓውያን በ1981 ድረስ ሙዚቀኛውን እየተከተለ ድንቅ የሚባሉ ፎቶዎችን አንስቷል። ፍላጎቴ የሙዚቃ ፎቶግራፍ አንሺ መሆን አልነበረም። ህልሜ የጦርነት ፎቶግራፍ አንሺ መሆን ነበር። ነገር ግን ይህም ታላቅ የሙያ ጉዞ ነው ይላል ዴኒስ። ምንም እንኳን ጦርነቶችን ፎቶ ማንሳት ባይችልም አንዳንድ ግጭቶችን በካሜራ ማስቀረት ችሏል። በተለይም ማህበረሰባዊ እሴቶችን ብዙ የማይቀበለውን የፐንክ ሙዚቃ ከፍታ ላይ በደረሰበት በአውሮፓውያን በ1977 ወቅትም በዴኒስ ፎቶዎችን መመልከት ይቻላል። በወቅቱ ስመጥር የነበሩ የዩናይትድ ኪንግደም ፐንክ ሮክ ባንድ ዘ ሴክስ ፒስትልስ ተከትሎ የሙዚቃ ህይወታቸውንም በካሜራቸው ማስቀረት ችሏል። ምስቅልቅል ያለ ሁኔታ ነበር። ሁልጊዜም ያለማቋረጥ ዛቻ ይደርስባቸው ነበር። እንዲሁም ጎዳና ላይም የሚወጡበትን ወቅትም ጥቃትም ይደርስባቸው ነበር። የሙዚቃ ዝግጅታቸውንም በሁከት የተሞላ ነበር ሲል ዴኒስ ያስረዳል። ከዘ ሴክስ ፒስትልስ ጋር በምሰራበት ወቅት ራሴን ጦርነት ላይ ያገኘው ለእኔ ግሩም ወቅት ነበር በማለት ዴኒስ የነበረውን ሁኔታ ይገልጸዋል። ታዋቂዎችን ፓቲ ስሚት፣ ኦሳይስ ጎልዲ እና ራዲዮ ሄድ ዴኒስ ፎቶ ካነሳቸው ሙዚቀኞች መካከል ይጠቀሳሉ። ሆኖም የለንደን ነዋሪው ዴኒስ ሙዚቀኞችን ፎቶዎችን የማንሳት ስራውን የልቡ የሚላቸውን ፕሮጀክቶችን እንዲሰራ ገንዘብ ማግኛ መንገድ ናቸው። በአውሮፓውያኑ በ1970ዎቹ በለንደን ጥቁር ሆኖ ማደግ ምን ይመስላል በሚል የሚፈትሸው ስራው ጉራዊንግ ኦፕ ብላክ አንዱ ፕሮጀክቱ ነው። ሌላኛው ደግሞ ሳውዝ ሆል ኤሆም ፍሮም ሆም ደግሞ በለንደን በሚኖሩ የህንድ የሲክ ማህበረሰብ ላይ ያተኮረ ነው። ማህበረሰብን ሰፈሪንና ከዚያም ወጣ ብሎ ያለውን ህይወትን በካሜራዬ እያስቀረሁ ነበር ሲል ያስረዳል።
ሰዎች በራቸውን ከፍተው እንዲያናግሩኝ ማድረግም ቻልኩ። በተፈጥሮዬ ይህ ልዩ ችሎታ አለኝ፣ ሊገልጸውም በማልችለው ሁኔታ ያዩኛል ያምኑኛልም ብሏል። ይህ ልዩ ችሎታው በሙዚቃው ኢንዱስትሪም ሆነ በዘጋቢ ስራዎቹ ስኬታማን አድርጎታል። ሙዚቀኞቹ ፎቶ እያነሳው ለማድረግ የምሞክረውን ያጠለቁትን ጭንብልም አውልቆ እውነተኛ ማንነታቸውን ለማሳየት ነው የምሞክረው። ሁሉም ሙዚቀኞች መታየት የሚፈልጉበትን መንገድ አለ፣ ከዚያ ባለፈ እንዲታዩ ነው የምፈልገውም ይላል። በርካታ ሰዎች ከቦብ ማርሌ እስከ ዘ ሴክስ ፒስትል ያሉ ፎቶዎችን ሲመለከቱ ከእኔ ጋርም በስፍራውም እንደነበሩ እንደሚሰማቸው ይነግሩኛል። ዝም ብሎ ፎቶዎች ብቻ አይደሉም፣ በእውነቱ እዚያው በስፍራው እንደነበርክ ይሰማሃል፣ አንተም የዚህ አካል ትሆናለህም ሲልም ይገልጻል። ዴኒስ ከሰሞኑ እየታየ ባለውም የፎቶ አውደ ርዕይ በርካቶች በሰጡት ምላሽም በጣም ደስተኛ መሆኑን ይናገራል። እነዚህ ፎቶዎች በለንደን ሶሆ ዘ ፎቶግራፍ ጋለሪ በሚል ርዕስ ለእይታ ከመቅረባቸው በፊትም በፓሪስ በሚገኘው ሜሶን ኤሮፔር ደላ ፎቶግራፊ አሳይቶ ነበር። በርካቶች ያለፈውን ህይወታቸውን ወይም የወላጆቻቸውን ህይወት በእነዚህ ፎቶዎች እያዩ እንደሆነ ይናገራሉ። ግሮዊንግ አፕ ብላክ በተሰኘው የፕሮጀክት በቀረቡት ፎቶዎቹ ላይ በዚያ ጊዜ ጥቁር ሆኖ እንግሊዝም መምጣት የነበረውን ህይወትን የሚያስቃኝ ነው። ልጆቻቸው እነዚህን ፎቶዎች ሲመለከቱም የወላጆቻቸውን ህይወት ይረዳሉ፣ እናም ተደንቀው ይመለከቷቸዋልም ይላል። በሙዚቃው በኩልም ደግሞ የባንዶች ቅርበት እንዲሁም አይተዋቸው የማያውቋቸውን እንቅስቃሴዎችን ይመለከታሉ። የሙዚቀኞችንም ጉዞ በዚያው ይቃኙታል። በሁሉም በጣም ኮራባቸዋለሁ ሲል የፎቶ ባለሙያው ይናገራል።